ሰላም ሰላም ቅዱሳን እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። እስቲ እቺን ቪዲዮ እንከታተላትና ከዛኔ ተመልሼ ማብራሪያ ሰጣለሁ። ተባረኩ፣ ተከታተሉ። ቤዛነች ማርያም አይደለችም? ቤዛ ማለት መሰረት አይደለችም? ያንን ማወቅ አለብን። በየአደባባይ ብር ስለተከፈለን ብቻ መዠለቅ የለብን። ኃይላችን ድንግል ማርያም ናት። እልል በሉና እሺ እንደሰማችሁት ነው። በጣም እየሳኩ ነው የሰማሁት። በእውነት ገነተ ጽጌ ቅዱስ ጊዮርጊስ ነው የሚባለው፣ አራዳ ጊዮርጊስ እና በጣም ትልቅ ደብር ነው። ከስላሴ ከቅድስት ማርያም ርዕሰ አድባራት ከተባሉት የማይተናነስ ደብር ነው። እዚያ ደብር ላይ እንዲህ አይነት ሰው እየተወራጨ እጁን እያውለበለበ ቤዛ ናት ድንግል ማርያም እያለ የሚናገር ሰው በማየቴ በጣም ነው የገረመኝ። እና ይሄ ሰው አይ ቲንክ ከሰንበቴ ቤት አምልጦ ወጥቶ ህዝብ አገኘው ብሎ የሚጮህ ነው። እና አንድ ሁለት መለኪያ ፉት ብሎ ወይም ደግሞ አንድ ሁለት ብርጭቆ ጠጅ ወይም ጠላም ሊሆን ይችላል። እና ሞቅ ሲላቸው አንዳንዶቹ ሰባኪነት ያምራቸዋል፣ መቀደስ ያምራቸዋል፣ የተለያየ እና እንደዛ ነው እንጂ አሁን ይሄ ሰው ቢጠየቅ አንድም ነገር የሚመልስ አይደለም። በዛ ደብር ውስጥ ግን በእንዲህ አይነት መጠን እንዲህ አይነት ሰዎች እንግዲህ በአዲስ አበባ ከተማ በሰለጠነ ከተማ እንዲህ አይነት ሰዎች ተነስተው መጮኻቸው አውራ የሌለው ቤት መሆኑን ያሳያል። ኦርቶዶክስ ማለት ነው። እና አስተማሪዎች ጠፍተው ነው እሱ ነው ስለ ድንግል ማርያም ቤዛነት የሚናገረው። እና በጣም ነው የሚያሳዝነው። እና ህዝቡን ማንም ባህታዊ ነው የሚነዳው ወዳጆቼ። አንደኛ አስተማሪ የለውም፣ ሁለተኛ ደግሞ የተዋረደውን ከመልካም አለየም። ኤርምያስ መጽሐፍ ላይ 15 ከቁጥር 19 እስከ 21 ሄዳችሁ ብትመለከቱ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ የተዋረደውን ከመልካም ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመጣሉ፣ አንተ ግን ወደ እነርሱ አትቀርብም፣ ወደ እነርሱ አትመለስም። ለዚህ ሕዝብ የተመሸገ የናስ ቅጥር አደርግሃለሁ፣ ይዋጓል፣ እኔ ግን ካንተ ጋር ነኝና እኔ ግን ካንተ ጋር ነኝና አያሸንፉም። ከክፉ ሰዎች ይታደጋሉ፣ ከጨካኞች ጡጫ እቤዣለሁ ይላል። እና ዋናው ነገር የተዋረደውን ከመልካም መለየት ነው። አንድ ሰው የተዋረደውን ከመልካም የሚለየው ይህንን 66ቱን ቅዱስ መጽሐፍ በአግባቡ ሲያቅ ነው። ካላወቀ የተዋረደውን ከመልካም መለየት አይችልም። የሚያሳውቁ ደግሞ አስተማሪዎች ናቸው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ጀምሮ ስታዩ ወንድሞች ሆይ በመካከላቸው የሚደክሙትን በጌታም የሚገሥጻችሁን ታውቁ ዘንድ ስለ ሥራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናቸዋለን ይላል። የሚገስጹ የሚደክሙ በጌታ የሚገዙ ሰዎች ሊታወቁ ይገባል። ማንም ሰው ተነስቶ እንደፈለገ ሊገዛን ሊሰለጥንብን አስተምርሃለሁ ሊለን አግባብ አይደለም። ማን ነው እሱ ብለን የምናውቀው የምንለየው በዚህ በቅዱሱ መጽሐፍ ነው። ተነስቶ መድረክ የያዘ መጽሐፍ የገለጠ ሁሉ አስተማሪና ሰባኪ ነው ብለን ልንል አንችልም። የኦርቶዶክስን ሕዝብ ግን ባህታዊ ነኝ ብሎ ከየት መጣ ሳይባል ጸጉር እየቀጠለ ተገለጠልኝ እያለ የሚነዳውን የኦርቶዶክስ ሕዝብ ሁሌ ነው ማዝነው። ከትምህርት ከሰዋስወ ብርሃን መንፈሳዊ ኮሌጅ ጀምሮ እና በጣም ነው የሚያሳዝነው። ጸጉራቸውን ቀጥለው ዊግ ቀጥለው ስራ ሲያጡ ገንዘብ ለመሰብሰብ ህዝቡን ቀዩን ጣል አድርግ፣ ደብር ፈርሷል፣ ገዳም ፈርሷል አምጡ ይላል። ከዛ በኋላ ተገለጠልኝ እያለ እኔ እንደውም አስታውሳለሁ አንድ ጊዜ በጣም እዚህ ግቢ ገብርኤል ታዕካ ነገሥት ባታ ለማርያም አጠገብ ያለው ግቢ ገብርኤል አንድ ሰው ስማቸውን አላነሳም ባህታዊ ነገር ናቸውና ምን አሉ፣ ጸበል ፈለቀ እልል በይ አሉ። ከዛ በኋላ በቃ ጸበል ፈልቆላሽ ፈዋሽ ጸበል ነው አሉና ከዛ በኋላ ቀዩን ጣል አድርጉ፣ ቀዩን ጣለ ህዝቡ። በቃ መቶ ብሩን ሺህ ብሩን በቃ
ከዛ በኋላ ያንን ገንዘብ ስብስብ አድርገው ሰውየው እልም አሉ። በቃ ድምፅ ማጉያ ሊበጥሱ ነው የሚደርሰው ድምፃቸው። ከዛ በማግስቱ ለካሳቸው ኢንፎርምድ ሆነው ነው። በማግስቱ ያ ውሃ ፈለቀ ጸበል ፈለቀ ያሉትን ውሃ ልማት መጥቶ ዘጋው እና በኋላ ህዝቡ ተቆጭቶ በኋላ ነው የነቁት የደብሩ አስተዳዳሪ። የሚገርማችሁ ነገር ወይኔ ቤተ ክርስቲያን እንደው የባህታዊ የአጭበርባሪ መፈንጫ ሆነች ብለው ከዛ በማግስቱ ውሃ ልማት ዘጋው። አዝነው ብዙ ችግር ደረሰ እና እዛ ቦታ እንዳይደርሱ እኛ ሰውዬ ተደረጉ ማለት ነው። በጣም ነው የሚያሳዝነው። እና እንዲህ ነው የኦርቶዶክስ ህዝብ። እኔ ሰዋስወ ብርሃን እያለው አቡነ ጳውሎስ ናቸው የባህታዊ መጫወቻ ሆኗል። እና ድረሱለት ለዚህ ህዝብ፣ እናንተ ናችሁ ይህንን ህዝብ የምትታደጉ በወንጌል እውነት። 4 ዓመት መማር ቀላል አይደለም። ከዛም ደግሞ በቤተ ክርስቲያኒቱ ትምህርት በቅዳሴ በቅኔ በተለያየ በትርጓሜ ትምህርት ቤት ያሳለፋችሁ ናችሁ። እንደገና 4 ዓመት ሴሚናር ኮሌጅ ውስጥ ገብቶ መማር ቀላል ስላልሆነ ይሄ ህዝብ እናንተ እጅ ላይ ነው ያለው፣ ታደጉት እያስተማራችሁ ብለው አሉ። ልናስተምር ብንነሳ መናፍቅ ታድሶ ጴንጤ ብላ አወገዘችን፣ አባረረችን። ይኸው አሁን እንደነዚህ አይነት ከየሰንበቴ ቤት ወጥተው እየተውረገረጉ የሚናገሩ ሰዎች ያውም በአራዳ ጊዮርጊስ በትልቁ ደብር አየሁ። በጣም ነው የሚያሳዝነው። እና ወዴት እየሄደች እንዳለች ይቺ ቤተ ክርስቲያን እኔ አይገባኝም። በጣም ነው። ምክንያቱም ከቤቷ ስለወጣን ሁሌ ይቆረቆረናል። ለዚህ ነው በእንዲህ አይነት መንገድ ሸክም ስላለን የምናገለግለው። አሁን ይሄ ሰው በየአዳራሹ ገንዘብ ተቀብለው አያችሁ፣ ስም ሲያጠፋ ማን ነው ገንዘብ ተቀብሎ ማርያም ቤዛ አይደለችም የሚል እና ምንድነው በስማ በለው የሰማው ነገር ስላለ ያቺን አረቄ ሲቀምስ አገረሸበትና ከዛ በኋላ ዘራፍ አለ። በቃ እልል በል በቃ እያጨበጨብክ እልል በል አለ። ይሄ ነው በቃ አያችሁ። አሁን ይሄን ሰው ይዛችሁ እስቲ ማርያም ቤዛዊተ ኩሉ የተባለችበትን መረጃ አምጣ ብላችሁ ብትሉት እንኳን ከመጽሐፍ ቅዱስ ከቤተ ክርስቲያን መጽሐፍ አይጠቅስም። በስማ በለው ነው ተነስቶ ድንገት ከሰንበቴ ቤት ወጥቶ መስበክ የጀመረው እንጂ በእውነት ደብሩ አቁሞት በቃ አንተ ሰባኬ ወንጌል ነህ ፕሮግራሙ ለአንተ የተሰጠ ነው ብሎት አይደለም። እና ያሳዝናል። ማንም እልል የሚያሰኘው ማንም የሚነዳው ህዝብ ነው የእኛ ህዝብ። አዝናለሁ በጣም። የእግዚአብሔርን ቃል ያወቀ ሰው ግን ማንም እልል በል ሲለው እልል አይልም። የገደል ማሚቱ አይደለማ። እልል አይልም፣ ይፈትሻል፣ ይጠይቃል። ሁሉን ፈትኑ መልካሙን ያዙ ነው የሚለው ወዳጆቼ። የቤሪያ ሰዎች እኮ እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ከኤስያዎች ይልቅ የቤሪያ ሰዎች እየመረመሩ እና የገባው መጽሐፉን ያጠና ሰው እየመረመረ ነው በሙሉ ፈቃድ የሚቀበለው እንጂ እልል በል ያለው ሁሉ እልል ያሰኘው። በጣም ነው የሚያሳዝነው። በቃ አላነቁትም ህዝቡን በእግዚአብሔር ቃል በስማ በለው በቀስቀሳ ነው። ያሳዝናል። እና መጨረሻዋ ምንድን ነው? የዚች ቤተ ክርስቲያን ፍጻሜዋ በቃ እንዲሁ መጫወቻ ሆና የሰዎች የሥራ መፈለጊያ ማግኛ መሸጋገሪያ ሆና ትኑር። ይሄ ነው አሁን አስተማሪ የሚባለው። ያሳዝናል። እስቲ እንነጋገር ብለን እኮ ጠርተናል ወዳጆቼ። ነገር ግን ባሮጌ ነገር በጣም ያሳዝናል በእውነት። እግዚአብሔር እንግዲህ ይባርካችሁ። ተባረኩ። ሼር አድርጉ ብዙዎች ጋር